በአካባቢ ያሉት መከፋፈሎች የፍላጎት መጋጨቶች እስከ አስመራ ያለው ይሄ ጽምዶ ምናምን የሚባለው ነገር አስቸጋሪ ነገሮችን ቢኖሩ የፈለገ ግለሰቦችና ቡድኖች እንኳን ጦርነት ቢፈልጉም የትግራይ ህዝብ ወደ ጦርነት ይገባል ብሎ አያምንም። ይሄ ትንሽ ተስፋ ነው። ያኛው ግን አስጊው ነገር ምንድነው ካልከኝ ደግሞ ጦርነቱ አይቀሬ የሚመስል ነው። ሁሉም ደግሞ ዝግጅት ያለ ፕሮፓጋንዳ ታያለ። መጀመሪያ ቃላት ጦርነቶች ፕሮፓጋንዳዎች አሉ፣ አስላለፎች አሉ፣ መረዳዳቶች አሉ፣ መተጋጋዞች አሉ። የጦር መሳሪያ እንቅስቃሴዎች ከአስመራ ከኤርትራ ጀምሮ ወደ ፋኖ የሚመጣ የጦር መሳሪያ አለ፣ እገዛዎች አሉ በመረጃ በምናምን ነገሮች እና እነዚህ ነገሮች ወደ ጦርነት ሊወስዱ ይችላሉ የሚል ከፍተኛ የሆነ አመዛኙ ጦርነት ሊኖር ይችላል የሚል ግምት ነው ያለኝ። ወደ 10 ትምህርት ቤቶች የህወሓት ሰራዊት ትጥቆ ሰርፎበት ነው የሚገኘው። ትምህርት ቤቱ ራሱ ኦቨርላፒንግ ኢንተረስት ያለበት በጣም ከፍተኛ የሆነ ብዙ ፍላጎቶች የሚጋጩ ፍላጎቶች የሚፈስበትና የሚንጸባረቅበት አካባቢ ነው ያለው በራያ ሰማይ ስር ማለት ነው። ባላማጣ አካባቢ አሁን ሁለት አይነት ነገሮች ነው ያስተላሉት። አንደኛው ከፍተኛ ስጋት ነው ያለው፣ አንዱ ደግሞ ትንሽ ደግሞ ተስፋ አለ። ትንሽ ተስፋ እና ተስፋው ትግራይ አካባቢ የትግራይ ጊዜያዊ መንግስት አለ ጊዜያዊ መንግስት በጀነራል ታደሰ ወረደ የሚመራው ያስ የሆኑ ችግሮች ያሉት ውስብስብ ነገሮች በአካባቢ ያሉት መከፋፈሎች የፍላጎት መጋጨቶች እስከ አስመራ ያለው ይሄ ጽምዶ ምናምን የሚባለው ነገር አስቸጋሪ ነገሮችን ቢኖሩ ከእለት ወደ እለት የትግራይ ህዝብ በተደጋጋሚ ደረሰበት መንከራና ሞት ጥፋት ውድመት በሙሉ ከግምት ውስጥ በማስገባ የፈለገ ግለሰቦችና ቡድኖች እንኳን ጦርነት ቢፈልጉም የትግራይ ህዝብ ወደ ጦርነት ይገባል ብሎ አያምንም። ካሳለፈው ተደጋጋሚ 3 ትውልድ የጨረሰ ጦርነት 3 ትውልድ የጨረሰ የደርግ ዘመን የኤርትራ ዘመንና የባለፈው ወጊያ 3 ትውልድ ስላስጨረሰና አሁንም የችግሩ ገፈት ቀማሽ ሆኖ ስለቀጠለ ገና ችግሩ ስላልተፈታለት የትግራይ ህዝብ ጦርነት አልፈልግም እንቢ እያለ በተለያየ ሁኔታ ትግል እየታገለ ስለሚገኝ ይሄንን ደግሞ ጊዜው የሽግግር መንግስቱ በጀነራል ታደሰ ወረደ የሚመራው ይሄንን ግንኙነት ህብረተሰቡ በማነቃነቅ አሳምነው ይሄን ነገታቸው ወደ አዲስ አበባ ስላሉ እዛ ከፌደራል መንግስት ጋር ሆኖ በመተባበር ይሄ ጦር ለማስቀረት ትንሽ ተስፋ አለ። ይሄን ተስፋ ደግሞ አሟጠን እንጠቀማለን የሚል ተስፋ አለ። ይሄ ተስፋ ምላሽ ይዞ ከመጣ እግዚአብሔር ረድቶ ማለት ነው እግዚአብሔር እርዳታ ተጨምሮበት እንደዚህ አይነት ተስፋዎች እንዳሉ የኔ ግምት ሰጣለሁ በዚህ ጋር። ይሄ ትንሽ ተስፋ ነው። ያኛው ግን አስጊው ነገር ምንድነው ካልከኝ ደግሞ በአካባቢው ያለው ፍላጎት ማለት በምስራቅ አፍሪካ ሰማይ ስር ያለው የውስጥና የውጭ ችግር የውስጥና የውጭ ጠላት ግጭቶች አሰላለፎች የቅርብና የሩቅ ችግሮች ግን ደግሞ በጣም አስቸጋሪ ናቸው። ውስጥ ያሉት ግጭቶች ከውጭ ደግሞ ይመገባሉ፣ ከውስጥ ይረዳሉ፣ ግብአት አላቸው። ግብጽ አለች፣ ሶማሊያ አካባቢ አለ፣ ሱዳን ያለው ችግር አለ፣ ኤርትራ ከህወሓት ጋር ከነደብረጽዮን ያደረገችው የጽምዶ ግንኙነት እዚህ አማራ ክልል ያለው ሁኔታ የፋኖ እንቅስቃሴ ማለት ነው። በአማራ ክልል ያለው በመንግስትና በፋኖ ያለው ሁኔታ ራያ አካባቢ ያለው ደግሞ ወደ ስፔሲፊክ ስለመጣልኝ አላማጣና ራያ አካባቢ ያለው ሁኔታም ደግሞ 5-6 ፍላጎቶች ነው ያሉት እዛ አካባቢ ፍላጎቶች ነው ያሉት። እነዚህ ሁሉ ተደማምሮ ሌላው ህወሓት ደግሞ እነዚህ የነደብረጽዮን ህወሓት ደግሞ የነሞንጆሪና ህወሓት ደግሞ ከተጠያቂነት ለመሸሽ ነገ ሰላም ከሆነ ተጠያቂ ልንሆን እንችላለን የሚልና ሌሎች ፍላጎቶች ከሻዕቢያ ፍላጎትም ተደምሮበት በተለይ ደግሞ ሰላሙን ላይፈልጉ ስለሚችሉ ጦርነት የመከሰቱ እድሉ በጣም ከፍተኛ እንደሆነ ነው የሚረዳኝ በእኔ አረዳድ ማለት ነው። ከሎካል ከአካባቢ ጀምሮ እስከ ቀጠና እስከ ምስራቅ አፍሪካ ያለው ሳይውስ አስተውለው ጦርነቱ አይቀሬ የሚመስል ነው። ሁሉም ደግሞ ዝግጅት ያለ
ፕሮፓጋንዳ ታያለ መጀመሪያ የቃላት ጦርነቶች ፕሮፓጋንዳዎች አሉ አስተላለፎች አሉ መረዳዳቶች አሉ መተጋጋዞች አሉ የጦር መሳሪያ እንቅስቃሴዎች ከአስመራ ከኤርትራ ጀምሮ ወደ ፋኖ የሚመጣ የጦር መሳሪያ አለ እገዛዎች አሉ በመረጃ በምናምን ነገሮች እና እነዚህ ነገሮች ወደ ጦርነት ሊወስዱ ይችላል የሚል ከፍተኛ የሆነ አመዛኙ ጦርነት ሊኖር ይችላል የሚል ግምት ነው ያለው ማሳያ በዚህ ልነግርህ የምችለው ለምሳሌ እዛ አካባቢ ያሉት የደብረጽዮን ህወሓቶች ማለት ነው TDF ሰራዊት አሁን ከላይም ከነ ጆን ሜዲድ የተነገረ እንደ አለ ብሎ እንደሚወራው 6 ወረዳ ላይ ያለ የኮማንድ ፖስት አለ ኮማንድ ፖስቱ ከአካባቢ ይወጣል አካባቢው ለኛ ያስረክበን አካባቢው ራሳችን ነው ምን አስተዳድረው ፕሮቶሪያ ምናምን የሚባል ስምምነት አንቀበልም ሌላው ነገር አንቀበልም ስለዚህ ወጣችሁ ካልወጣችሁ ጦርነቱን ከፍተባችኋልና ተፋችኋልን ይሄን በፌስቡክ ሁሉ ማለት ነው በፌስቡክ ሁሉ እየተጻፈ ነው በየቀኑ ሁለት ወር ማለት በተለይ በዚህ ሁለት ወር ፌስቡክ እየጻፉን ከዚህ ካልወጣችሁ እንደ ሰሜን እዝ እናደርጋችኋለን ዳግማይ ሰሜን እዝ እናረጋታለን አላማጣ ገባህ የሰሜን እዙ እንደግመዋለን ልትወጡ ከሆነ በሰላም ምን አይነት የለም ማስፈራራትና ምን ያሉ በኮማንድ ፖስት ራሱ እዛ ካያሉ ውጥረትም ከፍተኛ ነው ዛሬ ቀን ነገ ይጀምራል ችግር ምን ይፈጠራል እየተባለ ነው ያለውና መጀመሪያ ጌታቸው ረዳም የደብረጽዮን የሚል ነገር ክፍል አልነበረውም በጊዜ ሂደት ግን የሁለቱም ከሁለት እየተከፈለ ምን ይያለ ነው የነበረው እና እዛ አካባቢ በገለልተኛ ማለት ኮማንድ ፖስቱ በገለልተኛ ለመጠበቅና ጸጥታ ለማስከበር ቢሞክርም ከአቅማችን በላይ ነው እየተባለ ከፕሪቶሪያው ስምምነት ህግ ውጭና ከኮማንድ ፖስቱ አዋጅና የተቋሙ አመሰራረት ዓላማ አንፃር እየተካሄደ አልመጣ ማለት ነው ሰዎች ይዘረፋሉ ይደበደባሉ ይታሰራሉ አንዳንድ የግድያ ይፈጸማል ኃላፊነቱን ተጠያቂነቱን የሚወስድ የለም የሚጠየቅም የለም ኃላፊነቱን የሚወስድ አካልም የለም ለህብረተሰቡ በተደጋጋሚ ለተለያየ አካል ያመለክተን ሰሚና ፍትህ የሚሰጥ አካላቱ እስካሁን እየተንከራተተ ነው ያለው በተለይ ለአንድ አመት አካባቢ ምንድነው ባሉ ተነጣጣሪ የሆነ የህብረተሰብ እንቅስቃሴና እፎይታ ነበረ ከማዚያ 7 2016 በኋላ ያሉት አንድ አመት አካባቢ ከነችግሩ ከነዘርፋው ምን እንደተጠበቀ ሆኖ ቢያንስ የሰው ልጅ ያው የተወሰነ እንቅስቃሴ ያደርግና ገብቶ ይወጣ ነበር አሁን ግን በጣም ከሮ ያለው አሁን በዚህ ወርና በዚህ ሁለት ወር ውስጥ ግን ነገሩ የከረረ ትምህርት ቤቶችም ለተለያዩ ጽፈት ቤቶቹ ተቋማትም የሰራዊት ነው ሰፍሮበት ያለው የህወሓት ሰራዊት ከነትጥቆ ነው ሳይሎ ከተማም ላይ በፓትሮል መትረየስ ድረስ ነው እየተንቀሳቀስ የሚገኘው ኮማንድ ፖስቱ ምዛን ያለው እርስ በርሱ አይደለም በ1 ኪሎ ሜትር በምናምን በ500 ሜትር በ20 ሜትር ምናምን ርቀት ነው መሳሪያ ተይዞ ከተማ መሃል ነው ያሉትና ስለዚህ በከተማችን ቢያንስ እንደ ሳምፕል ያው እንደ ናሙና መሰጠ እንደመነሻ ከ6 ወረዳ ባላማጣ ከተማ ከ12 እና ከ13 ትምህርት ቤቶች አካባቢ ወደ 10 ትምህርት ቤቶች የህወሓት ሰራዊት ከትጥቆ ሰፍሮበት ነው የሚገኘው ትምህርት ቤቱ ራሱ ስለዚህ የጸጥታው ሁኔታ አስቸጋሪ ነው ያለው የመንቀሳቀስ አልቻለም ሰርቶ መብላት አልቻለም ገበሬው አርሶ እርሻው ውሎ መግባት አልቻለም ነጋዴውም እንደዚሁ ከተማ ያለው ማህበረሰብ ተንቀሳቅሶ የለተለ ስራውን ሰርቶ ከውሎ ወደ ቤት መመለስ በማይችልበት ደረጃ ነገሮች ሁሉ ተወሳስበው ነው የሚገኙት ማለት ነው የህወሓት ሰራዊትና የዚህ ኮማንድ ፖስቱ አባላት ማለት ነው ፌደራል ፖሊስ መከላከያ ሰራዊት ተፋጠው ነው ያሉት መሳሪያ ይዞ በ20 ሜትር ወይ ደግሞ ጎን ለጎን ይሄዱ ነው ያሉት ማለት ነው ስለዚህ ትምህርት ቤቶች የጦር መሳሪያ መጋዘን ነው ሆኖ ያሉት የጦር ሰራዊት መከማቻ ካምፕ ነው ሆኖ ያሉት ህብረተሰቡም በጣም በአስጊ ሁኔታ ነው ያለው ማለት ነው በጸጥታ በተመለከተ በአገር ደረጃም ትምህርት ቤት በ2018 ትምህርት እንዲጀመር የተወሰነው ከመስከረም 5 ጀምሮ ሁሉም ትምህርት ቤቶች ከፍተው ነው ሁሉ ነገራቸው ሰላም በአንጻራዊነት የሚሆን በሙሉ በሙሉ ሰላም ሆኖ ትምህርት ቤት እንዲጀመር ታውጇል ተማሪዎች ወይም ልጆች ትምህርት ቤት ላይ መዋል ያለባቸው የሚል ከፍተኛ ዘመቻ ንቅናቄ በቴሌቪዥን በተለያዩ ሚዲያዎችም እየተነገረ ነው የከረመው በከረምቱ ማለት ነው ይሄንን መሰረት በማድረግ
እኛ አካባቢም ትምህርት እንዲጀመርልን የራያ ህዝብ ልጆቹ ትምህርት ቤት እንዲሆኑለት ትውልዱ ወደ ትምህርት የትውልዱ ጥያቄ ያው በትምህርት ስለሆነ የሚመለሰው ትምህርት ቤት እንዲሆኑ ተማሪዎች ነበር ፍላጎቱ ነገር ግን አሁን ባልኩ ምክንያት ልንጀምር አልቻልንም ምዝገባዎች ምናምን ተጀማምረዋል ምዝገባ ማለት አየር ላይ ዝም ብሎ አንዳንድ ትምህርት ቤቶች ባይዘው የህወሓት የራሳቸው ደጋፊዎች ናቸው የሚባሉ ሰዎች የተወሰኑ ትምህርቶች አንድ ሁለት ወይም ሶስት አንድ ሃይ ስኩልና አንድ ሁለት ትምህርት ኤሌመንተሪ ትምህርት ቤቶች ለመመዝገብ ሞክረዋል አሁን እነሱም ቢሆን ትምህርት ቤቱ ግን የጦር መሳሪያ መከማቻ ነው የጦር ሰፈርም ሆኗል ትምህርት ቤቱ በእዛው ከነመሳሪያው ከነድስኩ ከነስናይፐሩ ዓለም አቀፍ ዩናይትድ የተባበሩት ዓለም መንግስታት ህግም የማይፈቅደው ህገ መንግስታችን የማይፈቅደው ባለበት ሁኔታ ሆኖ ምቹ ሁኔታ ባልተፈጠረበት ሁኔታ ምዝገባ እየመዘገቡ ነው የተወሰኑ የራሳችን ደጋፊዎች ናቸው መማር የሚፈልግ ብለው እሱም የራሳችን ደጋፊ የሚሏቸው ብቻ ነው እየመዘገቡ ያሉት ጥቂት ተማሪዎች ለመመዝገብ እየሞከሩ ነው እነሱ አብዛኛው ግን የዛ አሁን ያልኩት ሶስት ወረዳ የኛ አካባቢ የትምህርት ቁጥር የተማሪዎች ቁጥር ከ60,000 በላይ ነው ከ60,000 በላይ ራስሊ በግምት ማለት ነው ከ60,000 በላይ ተማሪዎች ወደ ትምህርት ቤት ለመግባት ዝግጁ አይደሉም ማለት ነው ከትምህርት ቤት ውጭ ነው ያሉት አሁን እየተነጋገርነው እስካለንበት ሰዓት እንደዚህ ሁኔታ ነው ያለው ሁሉም ነገር ምቹ ሁኔታ ስለሌለ ከተማውም ትምህርት ቤቱም ሁሉም ነገር አካባቢው በጣም ባስቸጋሪ ሁኔታ ስላለ ከትምህርት ቤት ውጭ ያሉት ከ60,000 በላይ ተማሪዎች ናቸው ትምህርት ቤቶቹ ወደ 10 ትምህርት ቤቶች ናቸው የጦር ሰፈር ሆኖ ያሉት ማለት ነው ያካባቢው ማህበረሰብ መንግስት በማመን ህግን በማክበር ስምምነቶች ደግሞ እንደ ፕሪቶሪያው ስምምነት አይነቶች ዓለም አቀፍ የተለያዩ ስምምነቶች በማክበር ይህንን ተስፋ በማድረግ ነው እየተንቀሳቀሰ የነበረው ሌሎች የተበላሹ ነገሮች በአካባቢያችን ያሉት የተለያዩ ፍላጎቶች ደግሞ መንግስት ማኔጅ ያደርጋቸዋል ጊዜያዊና ዘላቂ መፍትሄ ይዤላቸው መጣሉ እስከዛው ግን አካባቢው ያለው ማህበረሰብ መኖር ስላለበት ህይወት ስለሚቀጥል ወደፊት የየለት ህይወቱ ደግሞ መምራት መኖር ስላለበት ጎን ለጎን መምራት ስላለበት እስከዛው የኮማንድ ፖስት በማቋቋም የኮማንድ ፖስት አዋጅ በማውጣትና በማወጅ የአካባቢው ሰላምና ደህንነት ተጠብቃለሁና እያንዳንዱ ህብረተሰብ ሆነ ቡድንም ግለሰብም ቡድኖችም ማህበረሰቡ ህዝቡ ራሱ ያነሳው ጥያቄ በህግ መሰረት አገሪቱ በሚፈቅደው በህገ መንግስት መሰረት አይቼ እፈታለሁ ባለው መሰረት ሁሉም እየተጠባበቀ የነበረው ከመንግስት ጎን በመሆን የመንግስትን ቃል በመጠበቅ ማለት ነው በመሃል የሆነ ያለው ግን እንዳልከው አካባቢ የተለያዩ ፍላጎቶች የሚያንዣብቡበት ነው ኦቨርላፒንግ ኢንተረስት ያለበት በጣም ከፍተኛ የሆነ ብዙ ፍላጎቶች የሚጋጩ ፍላጎቶች የሚፈስበትና የሚንጸባረቅበት አካባቢ ነው ያለው በራያ ሰማይ ስር ማለት ነው ቀደም እንዳልከኝ ማለት ነው አሁን አንዱ ያው ወሎ ራያ አማራ የሚል የማንነትና የወሰን ጉዳይ አስቶ የሚንቀሳቀስ ነው በዚህ ውስጥ አስመላሽ ኮሚቴ ያለ ማህበረሰቡ አለ አጠቃላይ ማለት ነው እንደገና አመራሩ ምናምን በዚህ ተሰልፎ እየተንቀሳቀሰ የነበረው አሁንም ይሄ እየቀጠለ ነው ሌሎች ለህወሓቱ ደግሞ የሉዓላዊነታችን ይመለስልን ይሄ የትግራይ ሉዓላዊ ግዛት ነው ምናምን ያሉ የራሳቸው ፍላጎት ይዘው ዛና ከሁለት ተከፍለው የጌታቸው ረዳም የራሱ ፍላጎት ይዞ እዛ ይገኛል የደብረጽዮንም እንደዚህ ማለት ነው እንደገና ፋኖ ደግሞ እዛ አካባቢ ይንቀሳቀሳል በዚህ በተለይ ወደ ቆቦ ወደ ላይና ካላማጣ አካባቢ ወደ ዝራቅ ብሎ የሚንቀሳቀሰው እሱም የራሱ ጥያቄ ይዞ ያው በአማራ ክልል የሚንቀሳቀሱ እንደተጠበቀ ሆኖ በራያ ጉዳይም አንዳንድ ጥያቄዎች ያስነሳ በዛ ይንቀሳቀሳል እነዚህ ነገሮች መንግስት እንግዲህ የህብረተሰቡን ጥያቄ በሰላማዊ መንገድ በምርጫ በህዝብ ውሳኔ የሚመጣና በሰላማዊ መንገድ ብቻ እየጠየቁኝ ነው እመልሳለሁ በህገ መንግስቱና በፕሪቶሪያው ስምምነት መሰረት ነው ያለው እሱን እየጠበቅን ባለበት ሁኔታ ግን አስቸጋሪ ሁኔታዎች ነገሩ አካባቢው ቀደም እንዳልኩ ብዙ ነገር ተወሳስቧል ማለት ነው ብዙ ኢንተረስቶች ነው ያሉበት ሁሉም ኢንተረስቱ ይዞ እየተንቀሳቀሰ ነው ነገሮች ተወሳስቧል የህግ የበላይነት እየተከበረ አይደለም ሁሉ ነገር ተጥሷል ማለት ነው አካባቢው ላይ ካቀም በላይ ሆኖ ችግር ውስጥ ነው ያለው ህብረተሰቡ የራያ ህዝብ መጨረሻ የምናገረ ፍትህ ያለ ነው ትምህርት ለህፃናት ትምህርት ለትውልድ
ሰላም ለህፃናት የልጆች መዋያ ትምህርት ቤት ነፃ መውጣት አለበት የጦር መሳሪያ መከማቻ መጋዘን መሆን የለበትም የጦር ሰፈር መሆን የለበትም ይህ የኢትዮጵያ ህግ አይፈቅድም ህገ መንግስታችን አይፈቅድም ምቹ ሁኔታ እስኪፈጠር ድረስ ሰላማቸውና ደህንነታቸው ጠብቆ መቆየት አለበት የሚለውን ነገር ነው ጥያቄውን የራያ ህዝብ ከመንግስትም ከሚመለከታቸው አካልም ፍትህ ይፈልጋል እነዚህ ነገሮችም በተጠንቃቄ ይዟቸዋል መንግስት ብለን ነው እኛ ምናምነው ግን እኛ አካባቢ ሎካል ስታየው ያለው ውጥረት በጣም ከፍተኛ ነው ይሄንን በአስቸኳይ ሁኔታ አካባቢው ሰላምና ደህንነት የማህበረሰቡ ያካባቢው ሰላምና ደህንነት አካባቢው ያለው ከፍተኛ ውጥረት መንግስት ግምት ውስጥ አስገብቶ መለሰኛ አሁን ምላሽ ቢሰጠው ትምህርት ላይ ያነሳሁልህ ደግሞ ቢያንስ ነገሮች እንኳን ሙሉ በሙሉ ወይም በከፊል ባይፈቱም የሰው ልጅ ግን ህይወት ይቀጥላል ትምህርት ይቀጥላል በተለይ የትውልድ ህፃናት ላለፉት ጊዜም በተፈራረቀ መንገድ ነበር ትምህርት የተማሩ ተማሪዎች ሙሉ በሙሉ በተመቻቸ ሁኔታ አልነበረም ያቋረጠ ይበዛል እና ይሄንን እስከመቼ ነው የሚቀጥለው ስለዚህ ችግሮች እንኳን ቢኖሩ በችግር ውስጥ ሆነን መኖር ስላለብን መስራት ስላለብን ህይወት ስለሚቀጥል ትውልድ ስለሚቀጥል ለህፃናት ለትውልድ ትምህርት ቤት ነፃ ሆኖ ትምህርት እንዲከፈትልን ፍትህ የራያ ህዝብ ለኢትዮጵያ መንግስትም ለኢትዮጵያ ህዝብ ፍትህ ለራያ ህዝብ ነው ያለ ያለውና ፍትህ ቢሰጠን ፍትህ ትኩረት ተሰጥቶት አካባቢው ውሳኔ ተደርጎበት መፍትሄ ቢደረግበት ነው የሚለው